እንደዚህ honestly like አሁን ፋኒ በአንተና በሳምሪ መካከል በተፈጠረው ነገር በጣም ዳር ኢንተረስተድ እንትና ወንድ ግን እንዲረጋ ወይ እና ብትለ በቃ የሆነ ያስፈራል። አገብተሽ ሌላ ጥያቄ ግን ቆንጅዬ ናት። ጌታ ይሄን ዘግቼዋል ገብቶኛል ለማለት ክርስትና መነጋገር ምን ይላል መሰለ መጽሐፍ ቅዱስ ተነጋገሩ ይላል። መጽሐፍ ቅዱስ ጂጂ ምን ያስፈራታል? ምን ትፈሪያለሽ? እኔ አይጣል ወደ ጂጂ ልክ ናት። ሌጋ ያላቸው ጂጂ ልክ ናት። እኔ ጋር ጴንጤ ነው ያለው። ልክ ናቸው። ሊዱዬ ቴንኪ ሶ ማች። እሺ ቤቱን ሞቅ እያረጋችሁ ምን እያላችሁ ነው? ኤቭሪባዲ ታፕ ዘ ስክሪን እንዴ! እኛ ዝም ብለና እንዴ ታፕ አድርጉ። ሩትዬ እኔ ቆንጆ ሩትዬ ጠፍተሽ ነበር ዛሬ ተቸግሬ ብታይ በኢየሱስ በአንድ ሺህ ቅጣት የለም። ከጋላሪ ላይ ስጡኝ ጋይስ፣ ከጋላሪ ላይ ቦነስ አለ። ከጋላሪ ላይ ከሰጣችሁ እሺ ጠይቀሽ። አንድ እኮ ጋዜጠኛ እኮ ነው። አንቺን ነው መጠየቂያ። እኔ ስጠየቅ ደስ አይለኝም። እሺ ጂጂያችን ሴት ልጅ ስትለብስ ደስ የሚልሽ አለባበስ ወይንም በአንቺ አይነት በአንቺ እይታ እቺ ዘንጣለች የምትዩ ምን ስትለብስ ነው? እንዴት ነገራችን ላይ ዲፔንድ እንደ ሴቷ እንትን ይወስነዋል። ቁመናና ሰውነት ቀርጾ ይወስኑ። አሁን እኔ እንደዚህ ትልበስ ብልህ ምናልባት ከሰውነቷ ቀርጽ ጋር ላይ ይችላል እና ሁሉም ሴት ልጅ ይቅርታ አድርግ ራቁቷንም ቆመች ልብስም ለበሰች በቃ ሴት ናት። የራሷ ውበት አለ። እኔ ካልክ ወንድ ልጅ ላይ ነው ችግር ያለብኝ። በቃ በደንብ የሆነ በቃ ራሱ መጠበቅ አለበት። በተለይ ይሄ እጁ ረጅም ኮትና ሱሪ የሚለብስ እዚህ ጋ የሰፋ እንዲህ እንድተንጋደደ ምናምን እነሱ ናቸው የሚያስቸግሩት። ሴት እኮ ቆንጆ በቃ ሴት እኮ ሴትነቷ ራሱ ውበት እኮ ቆንጆ እኮ ስትለብስ ትታያለች። የእውነት ከእኛ ጾታ አባላት ጋር ምንድን ነው ችግርሽ? አሁን ካለበሳችሁ አታምኑ። እናንተ መልበስ አለባችሁ። ኢየሱስ ክርስቶስ ናይ ምን ጥሩ አይደለም የተረገኩት። መልበስ አለባችሁ። አሁን ለምሳሌ ሴት ልጅ አጋጣሚ ነው ከሆነ ችግር ደርሶባት ባትለብስ ይሆን አሁን ለምሳሌ ወይ ልብሷን የሆነ ነገር ባትለብስ ገብቷል። እንዲያውም ይሆንና ወንድ ግን መርከብ ምናምን የተገለበጠ በኢየሱስ ያስፈራል። ዝም በል እኔ እናንተ በእርግጥ በቅድስና የተጋባን አይደለንም፣ ግን ቢሆን ጂጂ ተነጋገሩ የሚል የለም። ግን ያው በኋላ እንዴት መኖር እሱን ገጽ ማምጥቼ ነው እሱንማ እሺ ሌላ ጂጂን እንጠይቃት እንቀጥላ። ከጂጂ ጋር ደግሞ ወደ ዋና ወደ ፕራይቬት ወይ ስጠኝና ጠይቅ ይለኛል። ስጠኝና እንትን ጊፍት ይጠይቃል። እኔ መጠየቅ አይመቸኝም፣ መጠየቅ ነው የምወደው። እሺ ጂጂ ጂጂ አይጥ አትወድም ጋይዝ፣ እመኑ። ዛሬ ጀምሮ ወቋት አይጥ የሚባል ነገር አትወድም። እንትናን እኮ ነው የምጠለው። ፀጉሯን በቃ ፀጉሯን አያስጠላም። አሁን የለበሽው ራሱ አይጥ ከለር እኮ ነው ልብሱ። በለው ገና ሳስበው ራሱ ትእዛዝ ባልከኝ። እሺ ጂጂ እንደዚህ አይነት ጥያቄ አይጠይቅም። እንደዚህ አይነት ጥያቄ ስንት ዓመትሽ ነው ተብሎ ሰው አይጠይቅም። ሴት ልጅ አትጠይቅም። ለምንድን 46 ዓመቴ ዝንጥ ብዬና ምነግርሽ 54 ዓመት በኋላ ፓሪስ ላይ እንትን ይዣለሁ የማከብርበት ሆቴል ምናምን ትልቅ እንትን ላይ ነው የማከብረው። አሳይሻለሁ። ገና እኮ ልጅ ሰውነት ይዞሽ እኮ ነው። ገና እኮ ልጅ ነኝ። ዛሬ ሽበት ስፈልግልህ እዚች ገብተሽ ሽበት ወጣ። ሰው ሁላ እንዳለ ወርሶታል ሽበት። በእኔ እድሜ አይደለም የኔ ታናላሽ ሽበት ወጥቶባታል። ስናወራ ከቤተሰብ ጋር ሽበት አለብኝ ምናምን ወርሶኛል። ስታሳይ ሽበት ብቻ ነው። ከዛ የራሴ ነው ያለው። እግዚአብሔር ምስክሬን እንዳልክ እዚች ጋር ናት ያለችው። ጌታ ተባረክ ነው ያልኩት። ይመጣ ሃሌሉያ የሰጠህ አምላክ ተባረክ። ስንት ቦታ ልሻበት እዚች ጋር ብቻ ገና ሌላዬ ወንድምነት ዌልካም። ሊያ የምትባል ልጅ በጣም እኔ የምወዳት ልጅ ነች። ማንነቷን ወይ በቴክስት አደርግልሻለሁ። በጣም ነው የምወዳት እኔ። በጣም ነው አንቺን የምትወድሽ። በጣም ኢንዲፔንዳንት ነች፣ ነጋዴ ነች፣ ክርስቲያን ነች፣ ትራቭል የምታደርግ ነች። በጣም ጨዋ ሴት ነች እና በጣም ነው የምወዳት ጂጂን አለችኝ።
እስቲ እግዚአብሔር ማን እንደሆነች ብነግርሽ፣ እሺ ልንገራት። ስለምታውቂያት ነው ማን እንደሆነች ብነግርሽ። ልንገራት? አዎ በይ። ማንነትሽን ልግለጥ? ከነገርኩሽ በደንብ ነው የምታውቂያት። እሺ ሚሶ ነጋያ የሚል ዘፈን ታውቂያለሽ? እስቲ ምን የሚል? እኔ አልዘፍንም፣ እዛ አስታውሷት። ሚሶ ነጋያ የሚል የአህመድ ዘፈን ታውቂያለሽ? ሚሶ ናኔናኔናኔናና እሷ ጌታን ተቀብላ ዘፈን እንደተወች ታውቂያለሽ? ሁሉ ነገር እርግፍ አድርጋ 10 ዓመት ሆኗታል። ጌታን ዘፈን የሚያወጣ እስቲ እሷ ጌታን ተቀብላለች። 10 ዓመቷ ከዘፈን ጠፍታ ከጌታ ጋር መኖር ጀመረ። እኛን እዛ ውስጥ ከተን እሷ ወጣች። ጌታ አገኛት እና ትወድሻለች። እሷ ደግሞ አንቺን ትወድሻለች። እግዚአብሔርን በጣም ነው የምወደው። ብታይ ሊያ ትባላለች። ሳሮን እኛ ሊያ ነው የምንላት። አላቅም፣ አታስታውሽም? እሺ እኛ ገባን፣ እሷ ወጣች። አይስወርን እኮ እዚህ ሀገር መጥቼ የወጣሁት እሷ ጌታን አግኝታለች። እኔ ያው 10 ዓመት ሆኗታል። እኔ ቆንጆ እግዚአብሔር መርጦሻል፣ ተገላገልሽ። ላለፉት 10 ዓመታት ድምጿን አትፍታ ራሷን ደብቃ ከጌታ ጋር የኖረች ሴት ነች። ባይ 10 ዓመት በጣም ጎበዝ ነች። በጣም ጠንካራ፣ በጣም ደግሞ በአካል ብታውቂያት ደግሞ ክላስ ታውቂያለሽ። እንትን በያት። የኤምባሲ አበባ ታውቂያለሽ? ፌዴራል ፖሊስ የሚጠብቀው አሜሪካ ኤምባሲ ምናምን በያት። በቃ ልጅቱ ቀይ ነች። በዛ የእውነት እግዚአብሔር ሲቀርበን የኔና ታብባለ። በቃ ክብረ መጎስ ምናምን በቃ የእውነት ተቀረበ ነው። ግን የእውነት አንተን ከቀረብክ ነው። ግን ካልሆነ ታብዳለ። አዎ ክርስትና ሙዳ እያዘበትማ ሲሪየስ ነዋ። ኢየሱስ ደሙን አፍስሶ የሰራው እኮ ቀልድ። የኔ ቆንጆ ቴንክ ዩ ማማዬ። ይጠፋሽ። አሁን ላይ አንድ ጥያቄ ልጠይቅሽ። እዚሁ አሁን ላይ ላይቭ ስትገቢ በጊፍት በብዛት የሚባርክሽ ማን ነው? ስቶሪ አድርገሽ ስላየው ነው። የአገር ነገር አንበሳ ምናምን ገገገገው ሲል ማን ነው ሰው? እህት ነች እንዴ? ታውቃታለህ እንዴ? እሷ ነች የምታውቀኝ። እኔ አላወኳት፣ ግን እግዚአብሔር ባርክሽ ብሎሻል። አላውቃትም። የሚገርመኝ በመልክ አላውቃትም። እግዚአብሔርን የምልህ አላውቃትም። ዝም ብላ ነው የምትባርክሽ። መጣ አላውቃቸውም። በቃ እግዚአብሔር ምን አለ መሰለህ አንዴ በብዙ ነገር አትወድቅም። መናገር ሴትዮ በጣም ነው የምትመቸኝ። በስንት ትወድቃለህ? በብዙ ነገር እኮ አትወድቅም። ገባ? አላውቃቸውም። እንዲያውም አንደኛ ዲዲ ናት። ከዚህ በፊትም ምንም ነገር ከኔ ጋር ግንኙነት የላቸውም። እግዚአብሔር ምስክ ደግሞ ሴቶች ብቻ ናቸው። እንዲ ሴት ብቻ ናቸው። አንድ ቀን እዚህ ቁጭ ብዬ የዛሬ ወር አካባቢ ነው ምናምን ያው ችግሩ አለ ተበጥብጠናል። በቃ ምርር ይላል አይደል? አንዳንዴ ወርቅ እንኳን ቢነጠፍልን ለመሰል እዚህ ጋር ነው ችግሬ። እዚህ ጋር አይደለም፣ ቤት ውስጥ አይደለም ችግሬ እዚህ ጋር። ይህንን የሚቀጠቅጠኝን ወሬኛ በሙሉ አልኩ ቀጠቀጡት በጊፍት ሰው ጭጭ መድኃኒዓለም እግዚአብሔር ምስክሬን ነው የምልህ። ሰው መሳደቡ ትቶ ይህንን ጊፍት ማይጀምር ለጥፊው። እኔ እኮ መለጠፍም አለ ማለት እንትን አይደለም። ይኔ እናት ጊፍቱ ብሩ መግባቱ አይደለም ጊፍቱ ሌሎቹ አስባል መልክቱ ሌላ ነው። ገባ? እግዚአብሔር ከላይ ሲያዝ ነው። አልገባም እንዴ? አሁን ነው የገባኝ። እንደዛ ጂጂ አሁን የሚዲያ ባለሙያ ባትሆን ምን ትሆን ነበር? የታባቱ እሱ አይደለም የዚህ ሚዲያ ላይ አውጥቶ እምነቴን ያስጣለ። እንዴት ክርስቲያን ነበር፣ ኃይለኛ ክርስቲያን ትናስንቅ ነበር። እስ እግዚአብሔር መድኃኒዓለም እኔ ሙዚቃዎች እኮ ነው የሚረብሽ። ችግር የለውም። አሁንም አልረፈደም። ኤኒታይም 11 ሰዓት የመጣም ጠዋት 3 ሰዓት የመጣም ጌታ በሩ ደጁ ክፍት ነው። ኤኒታይም አባትሽ ቤት መምጣት መብታለሽ ያለምንም መሳቀቅ በሙሉ ነፃነት ነው። ሜካፕ አርቲስት ስራዬ ነው። ግን
ዋናው ህይወቴ ደግሞ መንፈስ ነው። አው ላይቭ ላይ ምናምን አይሻሉ ሜካፕ ራስሽን እንትን እያልሽ አንዳንዴ። እሺ ኮሜንት ላይቭ ገብተሽ በጣም የሚያስቅሽ ኮሜንት ምንድን ነው? እና ደግሞ ያሳቀሽ ያሳቅቀኛል እንጂ እዚህ ቤት ጥልቅ ኮሜንት። አሁን ግን ልምድኳቸው ምንድን ነው የሚሉሽ? ግን አጠነከሩኝ። አሁን ሰሞኑን ብሎ ካርጋቸው ከዛሬ 5 ወሩ አካባቢ ከዛ የሆነ ሰዓት ላይ ፍቅሩ በዛብኝ። አንበሳው በዚህ አንቨርሱ ምናምን ሲበዛብኝ ሰለቸኝ። ለካ እነዚህ ሰይጣኖች አሉ። ናፈቁኝ፣ ወፈርኩና አንዴ መድኃኒዓለምን ሳይ ጂጂዬ ልክ እንዳንተ በቃ እኔ እንትኑ ከሳምሪ ጋር ያለው የህዝብ መቼስ እንደው የእናት ፍቅር ያለበት ነው ይመስለኝ። ቅርታ አድርግልኝና እናት እያለን ቤሩና ድህነቱ ነው። በተለይ በቃ አልጠበቁትም። ገባ ይሄኛን ነገር እኔ ማውጥቼ መጠላት ነው ይመስል። ሞኝ ናቸው እንዴ? ሰው ልጁን ይጥላል እንዴ? ሰው ልጁን አይደለ እንዴ ሰጠ? እግዚአብሔር ልጁን አይደለ እንዴ ሰጠ? ለኛ ባሁን እንሰጣት እኔ ሰጣ ራሴን አጠፋለሁ እንጂ ለልጄ ነፍሴ ለማን ይኖርኩት መስሏቸው ለመስል የኔ መቀበል በሰው ላይ ልዩ ነገር ሆኖበታል። ገብቷል። ከዛ በቃ ፍቅር ሲሉ ፍቅር እንዳይመስል እዚህ ላይ ያለው ፍቅር ከኔ ጋር በቃ በጊፍት በምኑ ብትል እግዚአብሔር ምስክሬን ነው። የማይጽፍልኝ ደግሞ ሴት ብቻ ወንዱን ተው፣ ይሄ ሙጀሊያ ወንዱን ተው በቃ እሱ ዝም ብሎ ነው። ወንዶቹ የሉም ልል ነው የፈለግኩት። አንድ ምን እንደሆነ ግን ደስ የሚለን ወንዱን በምን ታደንቋለህ መሰለህ? አይቀላቅልም፣ አይሳደብም፣ መቶም አያደዘዱዝም። በዛ እግዚአብሔር ይስጣቸው። አንድ ወንድ ነው ምናልባት ወይ 2 ወንድ ነው ወጥቶ የሚናገረው እንጂ ጭጭ ነው ያሉት። ይሄ ብሮኮድ ነው ምናምን የሚባል ስላለ የራሳቸውም ጥፋት ስለሆነ ዝም ብሏል። አልተስማሙምም፣ አልደገፉምም፣ አልተቃወሙም። ከዛ ናፈቁኝ እናልኩ የዛሬ 2 ሳምንት ነው ምናምን ፈቷቸው። ግማሹ ሩት እኮ ግማሹ ፈታሁት። ብሎክ ያደረኩት ናፈቁኝ ስድባቸው። ሳይ ፍቅር ብቻ ነው፣ ሳይ ፍቅር ነው። ፈቷቸው። ትላንት እንዳለ ፈቷቸው። 4 ሰዓት ነው ስፈታቸው። 4 ሰዓት ቀን ሙሉ ስፈታቸው ነበር። ዛሬ ሰይጣን ከናፈቀው ታውቃለህ። ሰይጣን ለንደን ያለ ይናፍቋል። ስድቡ ናፈቀኛ። ታዲያ ምን አስፈታኝ? እነዚህ ሰዎች ፈቷቸው እያልኩ ግን ፈቷቸው። ከብሎክ ያላወጣሁት ሰው የለም። ብሎክ የለም አሁን እኔ ጋር ኑ ስደቡኝ ስላቸው ደግሞ እስካሁን ድረስ አላወቁም መፈታታቸውን። ምንም የለም። ወይ ደንግጥ ወይ ደግሞ ጂጂ አወጋዝ ዌልካም ብራዘር፣ እንዴት ነህ? ያበረታቷል እኮ ሲሰድቡ ታውቃለህ አይደል? አይነ ስድብ አሉት። እኔ ለመድኩት መሰለኝ። እኔ ስድብ ከአፌ እንደዚህ ስድብ አይመቸኝም። ሰው አሁን ላይ ነው። ቅድም ብዬሻለሁ። አሁን ባለኝ የህይወት አቋም ስድብ ምንም አይመስለኝ። ምንም ማንም የፈለገውን እያለ ቢውል ጉዳይ አይደለም። ምንም አይመስለኝ። ምክንያቱ ወንጌል ከሆነ ነው ምንም አይመስለኝ። አሁን እኔ ኢየሱስ እያልኩ ከሰደበኝ ደስ ነው የሚለኝ። በሌላ ምክንያት ከሆነ አሁን በሆነ ነገር ከሆነ አግባብ ባለው መልኩ መልስ የምትሰጭበት መልሰሽ ባሰድቢም ዳርዳር የምታስዩ መንገድ ይኖራል። የራስሽ ዳርዳር ማስያዝ። ግን በወንጌል ምክንያት ከሆነ ሰው የሰደበኝ በጣም ነው ኩራት የሚሰማኝ። ፕራውድ ነው የማደርገው። ደስ ይለኛል። እንኳን እንደዚህ የሚሳደብ እግዚአብሔር በጣም ሰይጣን ከሌለበት በስተቀር አለ ነፍ የሚሰድብ አለ። እኔ አንዳንድ ኢንቦክስ ባሳይሽ ጂሰስ ኢንቦክሴን ባሳይሽ ናሆሜ ቴንኪው። አዎ እንትኔን ባሳይሽ ኢንቦክሴን በተለይ ፌስቡክ እና ኢንስታግራም የናዝሬቱ ቅዱስ ጌታ መልካም ነው። ግን እነዚህ ሰዎች ደግሞ እግዚአብሔርን ቢያገኙ በቃ ጋዝ ቴንኪው ሩትዬ ጂጂን እናሸንፋት። ማይ ፋሚሊ ጂጂን አሸንፈናት። እስካሁን አልቀጣዋትም። 3000 እና ከዛ በላይ ነው ቅጣት። ከጂጂ ጋር ቆንጆ የፋሚሊ ጊዜ ያሳልፍን ነው። ጂጂን እዚህ ፕላትፎርም ከጋላሪ ሩቴ ጊፍተሮች ስሙትላችሁ፣ ከጋላሪ ላይ ስጡ። እንደው ስሙትላችሁ በሞቴ ጋላሪ በጣም አስቸግሮኛል እና ደግሞ ቦነስ አላት። ሩት እኮ ጋላሪ ላይ ሄጅሽ ምን ሩት አሁን ቅድም ያልሻት ነች አለ። ያችማ ከባድ ሚዛን ናት። ቁማር ላይ አትሰጥም። ግን እሷ ቁጭ ስል ትመጣና
እንደዚህ ስጫወት አትሰጠኝም። አበጋዝ ቴንክ ዩ። ዲዲ ናት። ዲዲ ግን ስጠኛለች ስጫወት። ሌሎችም አሉ ይሰጠኛል። ጋይስ ከጋላሪ ስጡኝ እሺ። ስትሰጡ ከጋላሪ ምንድን ነው? ጋላሪ ቦነስ አለው። ጋላሪ ከሞላ 3 ጊዜና ኤዋን ከገባ በኋላ እስከ $1000 ድረስ ይሰጣል። አረ ለክሪስማስ ደስለኛል። ጋላሪ ምን ማለት እስቲ ያሳይኝ እንትኑን ፕሮሰሱ። ይኸውልህ ትገባና ራሱ የሚከፍትልሃል ጋላሪ ትገባ። እየጠየቁ ያሉት እሱ ነው። አይ ሪስፔክት ዩር እንትን ፕራይቬሲ እና አምናቅን እንትን በት ዳትስ ዋት ዴር ኢንተረስተድ እዚህ ጋር ያሉት ሰዎች እንዳለ ሁሉንም የሚያውቁት ነገር ስለሆነ አሁን ፐርሰናል ጥያቄ መመለስ አይጠበቅብኝ። ባይሆን ቅባቱን ላኪልኝ። በቃ እሺ። አንዴ አሁንማ አንዴ አሁን እኮ ተሸነፍክ። ስለዚህ ካንስል ሊሆን እናያለን። እስኪ ትላለህ። በቃ አይ ቲንክ ጉዴ ያደረጉሽ ነው ኮሜንት ላይ በጣም 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 I'm getting distracted ራሱ because it's so much አይታይህም አይደል? አንተ ጋር ያለው እኔ ጋር የሚጽፉት እኔ ጋር ጥሩ ናቸው የሚጽፉት ቤተሰብ ናቸው እንዳለ yeah that's nice በቃ that's really nice በጭንቅላቱ አይቆምም ጋይስ እንደዚህ አይነት ነገር እንትናትበሉ እንደዚህ ያበጋሉ ስሙ ለሚቴል ይኸውላችሁ ማውራት ከፈለገ ሄዳችሁ እንትኑ ላይ ሄዳችሁ ጠይቁት አላወራም ፐርሰናል ላይፍ ነው ብሏቸዋል and we can respect that ያው አንተ ጥያቄ ያው እንደ ቅጣት ጠይቀሽኛል ተመልሷል ማለት ነው yeah that was the thing. I mean this was a series of questions but yeah since we don't want to people want the tea I know but honestly this is a demo kind of a little bit of don't ask me anyways funny በጣም አመሰግናለሁ ለነበረን ቆይታ አመሰግናለሁ በቀጣይ ነገር እሺ አባቴን ግን እንዳልሽሽ እሺ guys let me tell you something እንትን ፐብሊክ ላይ ያለ ኢንፎርሜሽን ነው I know you guys wanted the tea but it's real life ለሰዎች you know it's not just like entertainment please don't ask him such kind of question I mean እንደ ቅጣት ነው ቅጣት ሲባል አይደለም እንደዚህ ከሽንት ቤት ውሃ ጠጣ በርበሬ ተቀባ እንዲሁን አይንህ ላይ ይሄን ጨምር እየተባባሉ ነው የሚቀጣጡት ነው ስለዛ ነው ለዛ ይተጠየቃ እና it's not entertainment but ይሄንን ማየት የምትፈልጉ ከሆነ ኢንተርቪዎች አሉ በጣም ማየት የምትችሉት ብዙ ነገር ላይ ልትማሩበት የምትችሉ I think I don't know so ኢንተርቪው አድርገዋል የሚለውን but የሳምሪ ኢንተርቪው አለ you guys can watch that ብዙ ነገር እንትን ትላላችሁ you're beautiful and smart I like your personality and character thank you Nature, please. Thank you so much. Alexander, I don't know if you're still here, but thank you so much. Okay. ቻው ሁላችሁንም ለነበረን ጊዜ ከልብ አመሰግናለሁ። ደህና ደሩልኝ። 5 ወር ከስራ ተባረሪ ኢትዮጵያ ገባሁ። አንቺ በግድ እዙሩ ለላገር ካንሰል ተደረኩኝ። ከዚህ በፊት የሚገብታ አታውቅም? ኮመንት ላይ አይካለሁ ነው ወይ ገባለሁ። ሁሌ ነው የምገባው። እንዴት ታስገብኛለሽ ምናምን እንዴ? አንቺ ቤት ብቻ ሳይሆን የሆነ ጊዜ እንደውም ጆከር ቤት ምናምን አለ አይደለ? ገብቼ ነበር።
እንደ ጉቺ የሚወድ ማን ነው የሚያፈቅራት ምናምን ሲባል እኔ ገብቼ ምናምን ነበር። ጉቺ ያፈቅርሻል ስለ አስወጣልሽ ሮጬ ወጣሁ። ከዛ ጊዜ በኋላ ሞቴ ፈሰሰ። ወይኔ አብዬሽ በቃ አሁን ነግረከኛል። ላስብበት። እሺ ጊዜ ወስጄ ላስብበት። በእውነት አይሻልም? በእውነት እኔ አስቤዝም ከሌለች እንደፈለግሽ አጣባሽም ቢሆን ሌላም ነገር ብታደርገኝ ደስ ይለኛል። የምፈልገው ነገር ወንድሜም ሁን ብትይኝ ወንድምሽም ሆናለሁ። እኔ ቁጭ ማርያም ብለን አለክሳለ ምንም ችግር የለም። አንዱ ጋር አስገባለሁ ቦታ አሸጋሽጌ ስታይል የሞች እኔ እኮ አራዳ መሆንሽ ነው የሚመቸኝ። እናቴ የሞች ይወድሻለሁ። ጉቺ ማንም እዚህ ጋር እንዳስቁላችሁ የሚመቻችሁ። ለማንኛውም ጉቺ በጣም ነው ማፈቅራት፣ በጣም ወጣት ሰው ናት። የሞች ጉቺ እወዳችኋለሁ ሁላችሁንም። እሺ መልካም ጊዜ ላንተም። ስታይል ጉቺ ስታይል ሲዩ ቱሞሮ። እሺ እሺ ምን ላይ ነበርን ፍቅሮቼ? በቃ ምንድን ነበር ያኛውን ቦለም ነገርኳቸዋል። ጨረስን። ከቦቲም ከዋትሳፕ ከቲክታክ አልቦለኩትም። ፋይናሉ በምላችኋለሁ።